ስምሽን ከየት እንደመጣሽ እግዚአብሔር ምን እንዳደረገ ለዚህ ጉባኤ ስሜ ዝናሽ ነው። እዚህ መጣው ሁሌ እመጣለሁ። ከዛ በኋላ በጣም አሞኛል። የማንም አይነገር የወንድሞቹም አይነገር የጌታ ብቻ ነገር ዝም ብዬ ሁሌ መጥቼ እዚህ ቁጭ ይላል። ከዛ በኋላ አንተ ያመመ ቦታ እጅ ጫኑ አልክ። ከዛ ጫንኩና ጌታ ፓወሰን ብዙ ጊዜ አሞኝ ነበር። የማንም አይነገርኩም ዝም ብዬ ያመኩና ከዛ በጣም አሞኝ ነበርና እዚህ መጣው ተወኝ። ቆይቷል ግን ለጌታ ክብር አምጡስ። ከዚህ በላይ ምን ነበር የሚያምሽ? መናገር ፈራለሁ በጣም ነው አመመ ቦታ መናገር አይቻልኩ። ያው ፈጣሪ ያውቃል። አክም ቤትም ይቻለሁ ሂጄ እንደው በሻ ቤትም ሲሄድ በቃ እነሱ ያለው ኮላሊት ነው ይላሉ። ግን ኮላሊት የለም። በደንብ አሞኝ ብዙ ብር አውጥቼ ነበርና ጌታ ደግሞ ስንት ብር አውጣሽ? ያው እኔ እዛ ሌላ ቦታ እየሰራ ያለው አክም ቤት ዝም ብሎ ነው ማከመው። እነሱ ናርፊ ይሰጣሉ። ግማሹ ደግሞ ገጠር ሂጄ ያበሻ መድኃኒት ተጠቅሜያለሁ። ለሶማቻ እግዚአብሔር ከዛ በኋላ አሁን ደግሞ አንተ ጋር ስመጣ በነፃ ተፈወስኩኝ። ምስጋና ኢየሱስ ይገባዋል። ለጌታ ክብር አምጡስ። ከዚህ በላይ እኔ የምልሽ ምንድነው ቋንቋ ምቺ አንቺ? ሁለተኛ እሺ በሁለተኛ ተወሰደና አይቤ ፋታኮ ዋሂዳኮ አይባ ወጣቆ ነኔ እዲው ጋር ወዳለ እሱንታ ወጣቆ ታሱንታይ ሙሉ ዝናሽ ጌተታይሲ ታና ሰው ለትር ሰቂ ኡሎ ግዶን አርጌ ወቂሪ ሰቂኒ አከመሶ ቢኛ አከመሶ ኮላሊት ያግሩሶን ያቲን ታኒ ኮላሊት ዲኮ አርጌ ተማ ብሪ በእነሸታሲ ጦሴ ወባዳን ዴሲ ታዮ ኦኒነ ባይነሳን ታን ጦሶኔ ፐራ ዲከ ጋር ጦሶ ሲንተን የኪን ጦሴ ተዋሶ ሲሪ ተነማ ዲሲ ቀሲ አገነቲኒ ኦሶ የደራ ገጠር የባስ ያቲ ሚሽዲ ኦይ ቀራ ኮላሊት ናርፔ ጨደተ ያጋሱ ያቲ ኦይ ሰናው ክሎ ተቀመጠ ያግን ተብሪ ባው ያጋር ሸንቱ ሶዲ ሸንቲ ትሽና ጮዶ ሰሎዶ ሰው ባደን ደኑና እረነ ያጎድን ጦሴ ተነማ አረ ለጌታ ክብር አምጡስ። ጦሴ ሲግዳ ገለተ ግዳ ቦን ኩሻ ባቂተ ስታና ጦሴ ደሪያ ጋማዲ ደረሳ ፐከሲ ዶነ ጎርደቲን ከታ ዶነ ዶይረ ጦሳ አዮ ጎዳሲ ቦንቸ ግዱ እሰ አፌ ተዘግቶ ነበር። አፌ አንደ ቤትም የከፈተው እግዚአብሔር ነው። አጨብጩ ለጌታ ክብር። ከዚህ በላይ አንደ ከጦሲ ደንደ ሳውደረ ውርሲ ጋጋ ያዋቱ አዮ ጎዳሲ ግታ ገላታ ቦንቸ የሚከ ሃሌሉያ። ዓለም የዙሪያን ካለቤታን ሀጋው ያኖ ዳንዳይናሳ ሀጋ ኒጋዳን አርጊቲ አኪም ጌታ ሚሻ ሙርሲያ ሰስነኒ ኪቶ ኪታዲ ቆዳኔ አይ በከተ ኦዲ ባባ ሰሎት ሳማነተ በግዲ ቆጦሰይ ማደስ ታማነተ ኢኩሽ ወትሪ ጫነተ ጎድን ጫና ጎሪን ተጦሰይ ማደግስ ጦሳ አማነተ ጎዳ ወሲተ ጦሰይ ማዳና አጨብጩ ለጌታ ክብር። እዛው ቁጭ እንዳላችሁ የሚያማችሁ ሰዎች የሚያማችሁ ቦታ ላይ ይሄን ቴሌቪዥን ለሚከተሉ ሰዎች ሁሉም ያዙ ውስጥ በእምነት ልጸልይ። ባለቤትም ወይ የሆነ ዘመድ የሚያመው ካለ አንድ ላይ በሱ እንደ ወኪላቸው ቢሆንም ጫኑበት በእምነት አሜን አሜን። አውጃለሁ። ስም ያለው ስም የሌለው በሽታ ሐኪሞች ስም የሰጡት በሽታ የትኛው ነገር ከቤተሰቦቻችሁ ላይ ከእናንተ ላይ ከህይወታችሁ ላይ አሁን ቃል አወጣው በጌታ በኢየሱስም ከህይወታችሁ ላይ ተነቀለ። የበሽታ ኃይል በኢየሱስም ተነቀለ። የጨለማ ኃይል በኢየሱስም ተነቀለ። የሚያማችሁ በሽታ ከህይወታችሁ ላይ ዛሬ ተነቀለ። ከዚህ ደቂቃ ጀምሮ የነበረው የትኛው በሽታ ከህይወታችሁ ላይ ተመቷል። በዚህ በአራት ቀን ውስጥ መታችሁ ትመሰክራላችሁ። በኢየሱስም ሆነላችሁ። አሜን። አጨብጩ ለጌታ ክብር። ዘመንሽ ሁሉ ይባርክ። ይላል ሌላ የለም። ከዛ ያው መንገድ ጀምራለሁ ኦሶ ከረባና ጋር ዶሚሪን ከረታ ባልዴሽን ታገ ሞረት ዝጊን ኦገፐስ ሞሾቶ ጦሳ ሚንትሪ ወስ ናይ እኔ ጋር እሱ ቀላል ነው። በጌታ በኢየሱስ ስም በርሽ ይከፈት፣ ክፉ ይመታ፣ ደጆች ሁሉ ተከፈቱ፣ አዲስ ነገር ይሁን በኢየሱስ ስም። ቁጭ በይ። አንዳንድ ሰው ነው የሚያውቀውና በጣም ነው የሚያመኝ። 3 ወር ሙሉ ተሰቃይቼ ከሰው ጋር ለመገናኘት ስራ ለመስራት በጣም ያው ሴት ስለሆንኩኝ ለማንም አልናገርም። ባይናገርም ያው የሚገቡት ይገባቸዋልና በጣም ነው የሰቃየሁት። በዚህ ምክንያት ብዙ ታምሜ ብዙ ተኝቼ በዛ ላይ 1 ወር በጣም ተሰቃየሁት። በቁመና 2 ወር ነው ታመምኩት። እየተራመድኩ ከመስከረም 13 ብሎ አገልግሏልና 13 ገጠር ሄደሻል፣ ከዛም መተሽ ሰላም የለሽም ታምሻል ምናምን ለባለቤትሽ እዚህ ሲያገላገል እዛ ቁጭ ብለን ነበርና 140 ብር ነው አካውንቲክ ላይ ያለው ብሎ እውነት ነው የናገረው። ለጌታ ክብር። ከዚህ በላይ ጭብጨባ።
ከዛ እኔን አሳከመኝ። በኔ ጭንቀት ደግሞ እሱም ታመመ። ሁለታችን ልንሞት ነበር የደረሰን። ሁለታችንም ታመመን። በቃ የሚያበላን የለም፣ የሚያጠጣን የለም። ያው ዘመድ እዚህ ጋር የለም፣ ማንም የለም። ወንድሙ እስራኤል ብሎ ያገለገለው ባለፈው እስራኤል የሚባል ወንድሙ አለና ወንድሙ አንዳንድ መጥቶ ይጠይቃል። ከዛ በቃ በጣም ታመናልና ለሰው ማይቻል እግዚአብሔር ይቻላል። ኢየሱስ አለ እዚህ ቤት ላይ ጭብጨባ አምጡ። አለ ጌታ ክብር ከዚህ በላይ ሃሌሉያ። ኢየሱስ ጌታ ነው። የሰማ ሰው ለሷ ሲያገለግል ወንድም ኢየሱስ ወንድም ኪቦርድ ይጫወታል ያለው ቦሌ ቡልቡላ ነው። እነሱ ነው ስሙ እስራኤል ነው ብሎ እግዚአብሔር በስም ተናግሮ አሜን አሜን። በልጅ ሲጠኛ ታታ ሳይቆይ ሳይዘገይ ያንተ ነገር ያንቺ ትንቢት ዛሬ ማታ በኃይል ይፈጸማል። ዛሬ ማታ በኃይል ይፈጸማል። በዚህ 4 ቀን ውስጥ ያንተ ነገር አልቆ በእጅ ገባ። ያንተ ነገር አልቆ በእጅ ላይ ገባ። አንድ ሰው ከኔ ጋር አሜን ይበልስ። እሷ እየመሰከረች ምን እንደማይ ታውቃላችሁ? ለ9 ሰዎች እግዚአብሔር እንዲህ ብሎኛል። በድንገት ያንተ ነገር ያንቺ ነገር አልቆ እጅ ላይ ገባ። አንድ ሰው ቆሞ አሜን ስል ይሁንለት። ሃሌሉያ። በእውነት አንዳንድ ሰዎች እግዚአብሔር ስም ጠርቶ ሲናገር እንዴት ሊሆን ይችላል አሉ። እግዚአብሔር ይችላል። እስቲ ይችላል በለው። እስቲ ደስ ብሎሻል? በጣም ደስ ብሎኛል። ደስ ብሎኛል። በዛ ቀን ምንም ብር አካውንታችን ላይ ብር የለም። ሚሳ ራሱ ለማብላት ምንም የለንም እና እዛ ጋር ቁጭ ብሎ ልክ እንደ አገልግሎቱ ሳያልቅ አንዱ ሰውዬው አካውንት ስጠኝ ብሎ በዛ እዚህ ጋር ቁጭ ብሎ ከሱ ወሰደና 2000 ብር ትራንስፈር አደረገ። እዛው ቸርች ውስጥ እዚህ ውስጥ ከዛ በረከት ሆነ። ስራ ጀምረናል። አሁን ስራ በር ይከፈታል፣ በረከት ይመጣል። በረከት አልከኝና ሁለታችንም ሳይኖ ስራ ጀመረን። እሱም ስራ ጀመረ። ሕክምና ኮንትራት ማርፌ ምናምን አለቀ። እሱንም ሳንጨርስ በፈጣሪ እናምናለን ብለን የተስፋ አምላክ በቃ አሁን ዘይት ይዘን ወጣለን። ዘይት ለኔም ለሱም ሰጥታልና እኔ ገዝተውስ መጥቼ ወሰድኩ። ለሱ ደግሞ እዚህ ጉባኤ ውስጥ ሰጥታል። ዘይት ይዘን እንወጣለን። በቃ ለስራ ቦታም ደግሞ ህመማችንም በዛን ቀን ጀምሮ ትቷል። ስራም ደግሞ እንወጣለን እንገባለን። በሰላም እየሰራን ነው። ከምንሰራው አስረት እናምጣለን። ፈጣሪ ይመስገን። ከዛ ቀን ጀምረን ፈጣሪ አሁን ነገሮቹ ተቀየረ። አረ ጉባኤ ለጌታ ክብር ያዙ። አጠገብ ያለ ሰው እዚህ ቤት ላይ ምስጋና አለ ብሎ እዚህ ጉባኤ ከጸለይኩ በኋላ ይሁን ጸልዬ ማክሰኞ ቀን ነቢይ አለች። እኔ አልጠገብኩም የዚህ ቤት ጸሎት ብላ መጣች። እግዚአብሔር ደግሞ ሲናገር በራሳትን ድጋምም ተናገራት። አሜን አሜን። ያዙ አጠገብ ያለ ሰው ከዚህ በኋላ በለሲ መልካም የሆነ ነገር ሁሉ ወደ ቤት ይከተላል። አሁን ነገርሽ ሁሉ ተቀየረ። በጣም ተቀየረ። ምን ነበር የሚያምሻችም? ለመናገር በጣም ፈራለሁ። አይዞሽ ደስ ያለ ሰው ለጌታ ክብር ያመጣል። ጉባኤ በእግሩ ቆሞ ለጌታ ክብር ያመጣል። በእግሩ ቆሞ ለጌታ ክብር ሃሌሉያ ሃሌሉያ። ለጌታ ክብር አምጣ ከዚህ በላይ ሃሌሉያ። ቁምስ ለጌታ ክብር ይሆን። ለሰው ማይችል እግዚአብሔር ምንድነው የሚያምሽ ብዬ ስጠይቅ እኔ ለሰው ማላወራው ነው። እኔና ብቻ ጌታ ነው የምናውቀው። ከዚህ በሽታ ነው የተፈወስኩት። አንዳንድ ጊዜ ታውቃላችሁ ለሰው ማትናገሩት ራሳችሁ ብቻ የምታረጉት ጉዳይ ዛሬ በዛ ጉዳይ ጠልቃ እግዚአብሔር ገብቷል። ማንንም ባይሰማ የሚሰማ አምላክ በሰማይ ላይ አለ። ማንንም ሳይሰማ ዛሬ ተፈውሰህ ትወጣለህ። ማንንም እጅ ሳይጭን ዛሬ እግዚአብሔር በህይወት ላይ መልስ ይሆናል። ሪሲቪት በኢየሱስም ውሰድ ከህይወት
አሁን ተፈውሰሻል። አዎ ተፈውሻለሁ። ነፃ ወጥተሻል። ነፃ ወጥቻለሁ። በርሽም ተከፈተ። አሜን። አዎ ስራ ጀምሬያለሁ፣ እየሰራሁ ነኝ። ክብር ይሁን። ቁጭ በሉ። ዘመናችሁ ይባረክ። ክብር ይሁን። በዓለም ዙሪያ እንደዚሁ በበሽታ የሚሰቃዩ በማጣት የሚሰቃዩ ለሰው ሳያወሩ ብቻቸው የሚያለቅሱ ብዙ ሰዎች አሉና ይሄን ቴሌቪዥን ለሚከታተሉ ሰዎች እስቲ የምታስተላልፉ መልእክት ካለ? የተሰቃዩት በህመም በሽታ በማንኛውም ጭንቀት የተሰቃዩት ወደዚህ ነውና በዚህ ቻናል ላይ ተከታተሉና ፈጣሪን አምናችሁ ተከታተሉና እግዚአብሔር ለጌታ ክብር ይሁን። ቋጠራችሁን እሱ ይፈታል። እግዚአብሔር ይፈታል። ለመናገር እንኳን አልችልም። እሱ ብቻ ነው የሚያውቀው። እግዚአብሔር ደግሞ የሚገባውን ካንቺ ተቀብሏል። አሜን። ከዚህ በኋላ ያለው ቀሪ ዘመን በደስታ ይሆናል። አሜን። እግዚአብሔርን ገና ታገለግያለሽ። አሜን። ከዚህ ቀን ጀምሮ በሽታ ከቤትሽ ላይ ተነግሯል። አሜን። እግዚአብሔር ህይወትሽን ቀይሯል። አሜን። ድጋሜ በሌላ ድል ትመጫለሽ። ደግሞ በሮች ሁሉ ተከፈቱ። በኢየሱስ መልካም ነው ልሻል። ናይ ኔ ጋር እስቲ ጌታ ስሙ ይባረክ። እንኳን ደስ አለሽ። እግዚአብሔር ካንቺ ጋር ነው። ሆነ በኢየሱስም ተባረክ። ያጨበጨባችሁ ሲቁጭ በሉ።